ነገራችን ላይ ማስረጃ አሁን ገንዘቡ ገብቷል ተበልቷል የለም ማልክ እኮ በቃ ገንዘቡ የለም ማልክ ድርጅቱ ኦሬዲ ተከፍቶ ስንት ነገር የቤት ክራይ ራሱ 200 ሺህ ብር ነበር መከፍለው ምን ነው የዛን ጊዜ ያልነበራችሁም አሁን ስንት ሰው ታሞ ሲመጣ ስንት ሰው የተገለገለ የተጠቀመው ሰው ስንት ሰው ህይወት አልዘጋውትም የቤት ክራይ ግን ቸግሮኝ መከፍለው ስላጣሁኝ ኦሬዲ ቢሮ ቀይረናል ቢሮ አክቲቭ ነው አሁንም አለ ኦሬዲ ያንን ቪዲዮ ደግሞ ቲክቶክ ላይ ያለላችሁ ቸግሮኝ ልወጣ ነው ብዬ ቪዲዮ ለቅቄ ቲክቶክ ላይ አለ ገብታችሁ ማየት ትችላላችሁ ከዛ ውጪ የተረዱት የተከራየሁት ቤት ያለውበትን እዚህ መተው ያረፉ ስንትና ስንት እህቶች አሉ እነዛን መጠየቅ ይችላል አሁን አጭበርብራሃል ለብር ገብቶልህ ወስደሃል የተባለበት አንድ ማስረጃ በተስፋ አካውንት ብር ያስገባሰው ለምንም አይነት እርዳታ እኮ አላወለከውም እኮ አሁን የቤት ኪራይ ምናምን የምትለው ነገር ግራ ይገባኝ ለምንም አይነት ነገር እንትን አላልከውም ለራስ መዝናኛ ነው ያደረገው አዋሳ ምናምን ማስረጃ ለዛ ያነስኩ አይደለሁኝ ማስረጃ ግን ጀምሬያለሁ ተስፍሽ ማስረጃ ጫማውን ጀምሬዋለሁ ወደ ሚስትህ መጣ እሱ እኮ አሁንም እኮ በራሴ በፈለገኝ ያህል መዝናናት ምችል ሰው ነኝ ይሄ አይድነቅህ አሁን ከልጆቹ በተሰበሰበ ብር ተዝናና የሚለውን ነገር ይኸውል እኔ ምቹ ኮን ሀገር ላይ የመጣው ሰው ነኝ አሁን ሌሎችም እድል እንድሰጥ እሺ አንተ ለሁለት ወር ያክል ለምን ጠፋ በራሴ በቤተሰብ ችግር ምክንያት ቀጥታ ተስፈሽ አካውንቱ ባዶ ነው አልካ አይደል አካውንቱስ ምንም ገንዘብ የለም ብለህናል አንድ ኤንጂኦ ደግሞ ሲቋቋም እንዴት ዲፖዚት ሊኖራቸው አይችልም ምክንያቱም እኔ በጣም ያ በአረብ ሀገር ልጆች ተማመናለሁ በመሰለ የምተማመነው ነሳራም ጋር ግባ መሲም ጋር ስትሄድ ምን አባሽ ማስረጃ ያለሽ ዜሮ ነው እያለሽ እኮ ነው እሱ ራሱ አንተ ተዋቸው በእናትህ እንደዚህ መንጋ ተልከው ነው ሚጣ ቆይ አንዴ ልጨርስና ጨርሽ ጥያቄሽ አልጨረስኩም እሺ ሶ ላይክ እሺ ሙኒትም ጋር ሁሉም ጋር አድቨርት ሲደረግልክ እናያለን እኛ ያው ከታቸው ነው እንደታዛቢው ቤታቸው ስለምንሄድ ማለት ነው ሶ እንዴት አንድ ኤንጂኦ ድርጅት እንዴት ባዶ ይሆናል አካውንቱ ምንም ነገር ሳይኖረው ወይንም ተሳፍቱት ሌላ ኢንካም የላችሁም ወይ ሌላ ደግሞ ምንድነው መተዳደሪያ እሱ ላይ ከመጠየቅሽ በፊት ምንድነው መተዳደሪያ እቺን ነገር ግን አያይዘሽ ነው መተዳደሪያ ሚጣ እቺን ነገር አያይዘሽ ተስፋዬ ለጠየቅሽው እሷ ጋር መጨመርልሽ አይ አኖ እኔ ሚውት እንዳረግ እሷም እንደጨረሰች ሚውት እንድታረግልኝ የጨረሰች አይመስለኝም ሚዲያ ላይ ስለመጥፋትህ ስላለው ጉዳይ ለማን አወያይተህ ነበር እችንም እንድጨምርባት ነው እሺ ቀጥይ ሚጣ ሊናም ሁላችሁ ያላችሁ ጥያቄ ሌላው ያው ብዙ ጊዜ ስናቀር ወይንም እንደዚህ በአካባቢም ከቅርብ ሰዎች እንደምን እንትን ምንለው እንደምሰማው እኔ ሌላ አይነት ኢትዮጵያ ቢዝነስ የለህም አለ ሌላ አይነት ቢዝነስ ይሄን ይዘክ እንደገባህ ነው እኔ ኢንፎርሜሽኑ ያለኝ ብዙ ቢዝነስ አለ ጉልን ከፈት ይዘህ ገባ ሌላ ደግሞ ስለሌላም ጥያቄ አለብህ ሚዲያ ላይ ያቺ ልጅ እኔ ኢቭን አዋጥቻለሁ ያዋጣውበት ሪሲት ደግሞ ልክልሃለሁ በጎፈንድሚን ያዋጣው ስለሷን አስገቧት ጉችን ሳቧት ስለሌላ እሺ አሁን ሶስት ጥያቄ አስገቡት ልኮ ከሆነ አስገቡት ወደ ሐሳብ ጉቺንም እሱንም ነው ያስገባችኋለሁ ደስ ወደ ሐሳብ እሺ ምናልባት ከአክብሮት ጋር የምጠይቃችሁ ጥያቄ ስጠይቁኝ በአክብሮት ነው እየመለስኩ ያለሁትና ምናልባት እኔን የሚሳደቡ ሰዎችንና ሌላ መስመር የሚያስይዙ ሰዎችን ሀሳብ ነው ጥያቄ ነው መናገር ያለባቸው ሰዎች እንዲናገሩ ካልተናገሩ መጨረሻ ላይ ደምድመን እንወጣለን እሺ ኢትዮጵያ ውስጥ ከ7000 በላይ በጎ አድራጎት ድርጅቶች አሉ ከምናቃቸው ትልልቅ ጀምሮ ከነመቄዶንያ ከሌሎቹም አንፃር ማለት ጀጎልም እንደማንኛውም ላይሰንስ ተሰጥቶት በቦርድ ተቋቁሞ የሚገባው ገቢ ማንኛውም ብር በበጎ አድራጎቱ አካውንት ነው በኔ በግል በተስፋዬ ሰጥቻለሁ የሚል ካለ ማስረጃ ይዞ መምጣት ይችላል ከዛ ውጪ የገባውን ብር ደግሞ በየአመቱ ኦዲት የሚያደርግ ራሱ የመንግስት ተቋም አለ ያም የሲቪል ማህበራት ተቋም ይባላል
እነኚህን ወጪና ገቢዎቹን ደግሞ የሚወሰኑት በቦርድ ነው። በእኔ በተስፋዬ ክንፈ የሚወሰን ነገር የለም። የሚወጣው ወጪ እንዳለ ተመዝግቦ ኦዲት ተደርጎ በምን አግባብ ወጣ የሚለውን የሚቆጣጠርም አካል አለ። ለዛም ደግሞ ቦሌ ነው ያለው ቢሮዬ፣ አሁንም ክፍት ነው። ምንም የተለየ ነገር የለውም። የመጀመሪያው ጥያቄ ይሄ ነው። ሌላው ሁለተኛ ጥያቄ ምናልባት የሌላ ጉዳይን ብዙ ነገር ብለናል። ምናልባት በጣም በብዙ ሺህ ሰው ተሰብስቦም በብዙ ነገርም ብዙ ጊዜ ተወርቷል፣ ተነግሯል። ከዚህ በላይ ቁጥር ባላቸው ህዝብ ማለም ተመልሷል። የሌላ ጉዳይ በእኔ የተሰበሰበ 1 ብር የለም። ሳስተባብር ነው የነበርኩት። እንደ ግሩፕ አስተባብረን በቤተሰቦቹ አካውንት የገባ ብር ነው። በእናቷ በአባቷና በወንድምየው ከኔ ጋር የሚነካካ 5 ሳንቲም ነገር የለም። ለዛም ደግሞ በቂ ምላሽ ቤተሰቧም ሰጥቷል። ያለችውም ልጅ ኦልሬዲ 3 ወር ነው የሚቀራት፣ ትወጣለች። በዚህ ጉዳይም ላንተ ብር ሰጥተናል፣ አካውንት ላይ ያስገብተን ወስደህብናል የሚል ሰው ካለ ለእኔ በግል የሰጠኝ ሰው ካለ ያናግረኝ። በዛ ልክ ማስረጃ አምጥቶ ወስደሃል የሚለኝን በማስረጃ እንትንላለሁ ማለት ነው። ሌላው ጥያቄ ምንድን ነበር? ሚጣ አንደኛውን ረሳሁት። ያው እንዳልኩክ ማለት ነው። አሁን ላይክ እንደ አንተ መተዳደሪያ ምንድነው ነው ያልኩ። ላይክ ኦኬ ያንተ ምክንያቱም የኤንጂኦ ስራ አስኪያጅ ከሆነ መተዳደሪያ ኤንጂኦ ብቻ ነው። ምክንያቱም ለአንተን ስናቅቅ ውጭ ሀገር የምትኖር ሰው ነበር። ከሆነ ጊዜያት በኋላ ጠቅላላ ገባ ኤንጂኦ ከፈትኩኝ ብለህ መጣ። ኦኬ ጠቅልዬ አልገባውም። በነገራችን ላይ ለሱም መልስ የምሰጥሽ ምናልባት ስለማታውቁኝ ነው እንጂ እንደውም በጎ አድራጎቱ ችግር ይዞብኝ ከመጡባቸው ሰዎች መሃል አንደኛው ነኝ ብል ማጋነን አይሆንም። እኔ ራሴ ትምህርትና እውቀት ያለኝ የራሴ የዩቲዩብ ቻናል ያለኝ አሁን ያስረዳሃል እኮ ምንም እንትን የሚል አይደለም። ገባ? አሁን አካውንቱ ባዶ ነው አልክ። ባዶ ከሆነ ኦዲት አደርጋለሁ አልክ። ባዶ አካውንት እንዴት ነው ኦዲት የሚደረገው? ወንድም የተሰበሰበው ብር የት እንደገባ ኦዲት የሚያደርግ የባንክ ትራንዛክሽን አለ። ያንን ኦዲት አድርጎ የሚያረጋግጥ አካል አለ። ስራ ላይ ስለዋለ ባዶ ይሆናል። ኦልሬዲ ምንም የተለየ ነገር የለም። አዋጣን የሚሉት ብር ደግሞ ይሄን ያህል በሚሊዮነር ሆኖ ምናምን አይደለም። ምናልባትም አካውንቱን ሪፖርት ቴሌግራም ላይ እንለቃለን፣ ለቀናል። አሁንም ካስፈለገ እስከ ዛሬዋ ቀን ድረስ ምን ያህል ብር አካውንቱ ላይ ትራንዛክሽን እንዳደረገ ግሩፕ ላይ ልለቅላችሁ እችላለሁ። አካውንቱ ላይ የገባው ነገር ስራ ላይ ዋለ ተባለ እንጂ ያም ደግሞ ተአምር ሆኖ አይደለም። በነገራችን ላይ ከኪሴ እኔም በጣም ብዙ ሚሊዮን ብር አውጥቻለሁ። የሚደንቅ ነገር አይደለም። ብዙ ሚሊዮኖችን አውጥተሃል ግን አንተ የምትለቃቸውን ነገሮች በገንዘብ እንደሚሰሩ ታውቃለህ አታውቅም? የቶቹን የምለቃቸው ነገሮች ምናልባት ኦዲት ነው ይሄንን ያለውን የነበረን የስራችን እስከዛሬ ያወጣናቸው ወጪና ገቢ ለአገልግሎት ያወጣናቸው ገንዘቦች ናቸው ብለህ የምታስቀምጠው መረጃ ብለህ የምታስቀምጣቸው ወረቀቶች እነዛ በገንዘብ ይሰራሉ አይሰሩም ኢትዮጵያ ውስጥ? ስለዚህ ሲጀመር አሁን ይሄ አንተ ምንድነው አይወለ የምታስቀምጠው መረጃ ሊሆን አይችልም። አሁን ይኸውልህ በሰላም እንደ ባንኩ ትራንዛክሽን ለምን እንደወጣ የሚወጣው ወጪ ነው ማስረጃ። በሰላም ወደ ኢትዮጵያ ገባ። አቅዴ የገባው እሱን ነበር። አሁን ብዙዎቻቸው ብዙ ጠለቅ ያለ እነሱ ከላይ ያለውን ጥያቄ በሚሰሙት አሁን በምትናገረው ጃፒ የሚጣም ሁሉም የሚጠይቀው እኔ ጠለቅ ያለውን ነገር ስለማ በሰላም ወደ ኢትዮጵያ ገባ። አቅዴ ነበር። አሰባሰብክ፣ ግሩፕ ጀመርክ። እዚህ የተለያዩ ጫፍና ክንፍና ክንፍ አንተ ዋናው ዛፉ ነህ። ክንፍና ክንፍ ግን አስተባባሪ የሚዲያው አስተባባሪ አሉ። አስተባብረውልሃል። አሁንም ሌሎቹ ጋር አትሄድ። እኔን መጠየቅ ያለብን ነገር እኛ ጨዋታችን አሁን እነሱ ጋር ነው። አዳምጠኝ። ግድ የለም እኔ ባለጉዳዩ ዋናው ሰው ነው። ልመጣልህ። አድምጠኝ። አንተ ሳትሆን ራሳቸው ይከላከሉ። ባለቤት ጠቅላላ ነው ከተጠየቀ የሚጠየቀው። ገባ? የእነሱ ኃላፊ አንተና አንተ ትመልስለታለህ። እንዳለው ጉዳዩ ባለቤቶች ይናገራል። እነሱ የሚያስጠይቃቸው እየሰሙ 2 ወር ሙሉ ለምን ደበቁት ነው። እሱን ነገር እኛ ላይ ወደ እነሱ እንመለሳለን። ተሰባሰበ እርዳታው ገንዘቡ ቆይ በትልልቅ ቤቶች ሁሉ 5000 10000 ሰው ባለበት ላይ ገብተም ስታስተዋውቅም ያን ሁሉ ነገር ሲደረግ አይተናል። እሺ ገንዘቡ አሁንም እኔ እያልኩ ያለሁት አንዳንድ 30,000 20,000 ይሄንን ጣል አድርገህ ያስተናገርካቸው ሰዎች ሊኖሩ ይችላሉ። ትልቁ ነገር ግን ገንዘቡ ሙሉ በሙሉ
አይደለም በዚህ በድርጅቱ ምክንያት ከባለቤትህ ከልጆችህ እናት ጋር ሁሉ ተጋጭተሃል። አልተጋጨውም። በምን ጉዳይ ነው ልጋጭ የምችለው? ከልጆች ባለቤት ጋር እሱ የግል ህይወት ነው። የግል ህይወት ግን ከድርጅቱ ጋር የተያያዘ ነገር ስለሆነ ምንም ለሷ መስጠት የገንዘብ ፍጆታም የለም። ቤቱም በዛ ላይ ህመምተኛም ናት። ወደ ህክምናም የሚባለውም ነገር እዛ ላይ ሲደረስም ከዚህኛይቱ አብረሃት ካለችው ገንዘቡን አብረሃት ካጠፋቸው ብዙዎች እህቶቻችን ያንተን ጉዳይ እንደ ማስተዋወቂያም የተለያየ ነገር ሲሰሩ የነበሩ ልጆች ጭንቀት ውስጥ ናቸው። እንዴት እንናገር፣ እንዴት እናውራው፣ ወደ የት አድርገን እናቅርበው፣ ይሄንን ስንል ኑረን ገንዘቡ ጠፍቷል፣ ምን ብለን እናውራ የሚል ሁሉም ታፍኖ በጭንቀት ላይ ነው ያለው። አሁን ግልጽ ያረጋግጥ ይውጣ። አንተ ጀመርክላችሁ አይደል? እንትና ጀመርላችኋለሁ እንዲያወጡ ነው አሁን እየጠየቅኩ። ግን አሁን እኔ አጭሩን ነገር የምነግርህ ኢትዮጵያ ከገባ በኋላ እኛይቱ ልጅ ወስደህ አሁን ጫማውን ሁሉ ነገር አሳይቻለሁ። እኔ ማንም እንትን ብሎኝ አይደል እከታተላለሁ። በነገር ላይ አሁን እየጠየቅ ያለው ፕራይቬት ነገር ነው። እኔ ከፈለገኝ ጋር እሱ ደግሞ ከድርጅቱ ጋር የተያያዘ ነው። በጎ አድራጎት ኢትዮጵያ ስገባ ከዛችኛይቱ ጋር የተጋጨበት ምክንያት እችኛይቱም በእኛ በኩል ስለመጣች ነው። አሁን ይሄን ነገር ያልኩ አሁን ይሄን ነገር እያነሳን እየገፋ ወደ ውስጥ እያስገባኝ ነው። መግባት የማልፈልግበት ነገር ላይ እያስገባኝ ነው። ባለቤትም ወደ ሚዲያ እንዳትወጣ በሽምግልና ላይ ናት አይደል? ይሄ ግልጽ ነገር እኮ ነው። የልጆች በጭራሽ ኦኬ። አሁን እሺ ሌሎቻችሁ ቀጥሉ፣ ችግር የለውም። አሁን ማፈንዳት ስላለባችሁ አንላቀቅም። በጀርባ ያላችሁ ሰዎች ውጡ፣ ተናገሩ አለ። ተስፋዬ ጋር አይደለም እኔ ጉዳይ፣ ሌላ ተስፋዬ ጋር ጉዳይ ያላችሁ ጠይቁ። እኔ ጨርሻለሁ። ጥያቄ ነበረኝ፣ መጠየቅ እችላለሁ? ማይቻላል። ኦኬ እኔ ስለ ድርጅቱ ነው ማወቅ የምፈልገው። ብዙ ጊዜ እዚህ ቲክታክ ላይ እናውቃለን፣ ያው ያንተም እንደ ጓደኞች የምንበላቸው ወይም እዚህ እርዳታ ድርጅት ላይ በአንድም በተዘዋዋሪ ሲያስተዋውቁ የምንሰማቸው ግለሰቦች አሉና እንዲሁም በደንብ የምንቀርባቸውም ሰዎች መካከል አሉበት እና አንተ አንድ ንጆ እኔ እንደው ሁለት ኢትዮጵያ ምድር ላይ ተስፋ የማደርግባቸው ከምንም አይነት ፈንድ ላይ እነሱ ሰፖርት የማይደረጉበት የድርጅቶቹ ባለቤት ሰፖርት የማይደረጉበት ሀቅ የሚሰራው አንድ መቅዶኒያ እና ሁለት እነዚህ ነጌርጊዮስያን እንዲሁም ሲስተር ዘቢደርን ነው ልተማመን የምችለው። አዘርዋይስ ሁሉም ለጥቅሙ የሚሰራ ድርጅት ነው ማለት ይቻላል። ቢኮዝ እነሱ በልጽገውበት ስላየን ማለት ነው። እናንተ ድርጅት ላይ ሲተዋወቅ እንደ አንድ ግለሰብ የሰማሁት ምንድነው እዚህ ሚዲያ ላይ አረብ ሀገር ያሉ በተለይ አረብ ሀገር ያሉ እህቶቻችን ሲሞቱም ሬሳቸው ቀጥታ ወደ ሀገር እንደሚሄድ ወይም ታመው በአንዳንድ ጉዳዮች ደግሞ ገጠር አካባቢ ተወላጆች ከሆኑ ልጆቹ አዲስ አበባ ላይ መጠለያ ተዘጋጅቶላቸው እዛ አርፈው ቀጥታ ወደ ቤተሰቦቻቸው የሚገናኙበትን ድልድይ ለማድረግ ያህል የእናንተ ድርጅት እኛ እንደሰማነው እዚህ ሚዲያ ላይ ትክክል ነኝ? አዎ ትክክል ነሽ። ይሄ ድርጅት መነሻ ገቢው ምንድነው? እያንዳንዱ እዚህ ማህበር ላይ ግሩፕ ላይ ያሉት እያንዳንዱ አይዲ ያላቸው መታወቂያ ያላቸው ለመታወቂያ ስንት ብር ይከፍላሉ? ለአባልነትም ወይም ስንት ብር ይከፍላሉ? ቅድምም እንደሰማነው አንዲት ግለሰብ በየወሩ እንደምትከፍልም ሰምተናል። እንግዲህ ሌሎቹን ደግሞ እዚህ ጋር ተበዳይ ካለ እኛም ማዋተናል በየወሩ የሚል ካለ እንግዲህ ፍቃደኛ ነን ብንሰማ ደስ ይለናል። እኛም ቢመጡ ግን አሁን የአባልነት መታወቂያ ላይ ከእያንዳንዱ ግለሰብ እግዜር ይቁጠረው ኦዲት የሚያደርገው እንግዲህ በሀቅ የምትሰሩ ከሆነ ድርጅቱ ነው። ምን ያህል ሰው የአባልነት መታወቂያ መዝግባችኋል? በየወሩ ውስጥ ከምን ያህል ግለሰቦች ብር ትቀበላላችሁ? እናንተ ነፃ አገልግሎት ሰርቪስን የምትሰጡ ከሆነ አንድና አንድ ይሄ ድርጅት የሚቋቋመው ወይም የሚደገፈው በማዳም ቅመም ልጆች ነው። ስለዚህ ምን ያህል ገንዘብ እስካሁን በዚህ ድርጅት ላይ ተሰብስቧል? የሰራችሁትስ ለውጥስ ምንድን ነው? ላይክ ምን ያህልስ ወጪ አድርጋችኋል? እንደዚህ በጉዳትም የመጡ የሞቱትም ቢሆኑ ወደፊት ምን ሞታለን ብለው የሚቆጥቡትም ቢሆኑ ምን ያህል ገንዘብ ተሰብስቧል? ቴንክ ዩ። እሺ በጣም አመሰግናለሁ። እኔንም አንድ ላይ መልስና አንድ እሷን ልመልስና ወደ አንቺ መልስላልናይ በመጀመሪያ ደረጃ ግን እንዳትሳሳት፣ ገንዘብ የለም ባንኩ ላይ ባዶ ነው ብለሃል። አሁን አለ ብለህ እንዳትሳሳት። ችግር የለም ግድ የለም። አሁን በራሴ ኮንፊደንስ ያለኝ ሰው ነኝ። በመጀመሪያ ደረጃ እህታችን እንግዲህ
እኛ ጋር አባል ለመሆን የሚከፍሉት ብር በራሳቸው ፍላጎት የመጣ ነው። ያ ማለት የአንድ ጊዜ ክፍያ ድርጅቱን ለመቋቋም የራሳችን ድርጅት ነው ብለው አምነውበት ሲመጡ አባልነት መመዝገቢያ የሚከፍሉት የአንድ ጊዜ ክፍያ አለ። ምን ያህል ብር ከፍሏል ለሚለው ሰው እርግጠኛ ሆኜ የምነግርሽ ይሄ ሀሳብ የመጣው ከ5 ወር ከ6 ወር በኋላ ነው። ማለት ድርጅቱ እያቃተው ሲሄድ እባካችሁ አግዙን የቤት ኪራይ አቃተን በሚል ጊዜ ለምን እንዲያናደርግም የሚመጣው ሰው ሲመዘገብ የመጀመሪያ አባል ይሁንና ያንን ነገር ያደርግ። ድርጅቱም እንዳይቆም ደግሞ በየወሩ እናዋጣ የሚል ሀሳብ ከራሳቸው ከአባላቱ መጣ ማለት ነው። በየወሩ የሚያዋጣ የለም። አሁን ይቅርታ ኢንተራፕት ማድረግ አልፈለኩም። ይቅርታ አባላቶቹ ማን ናቸው? ላይክ ይሄ ጉዳይ የሚመለከተው የማዳም ቅመም ልጆችን አረብ ሀገር ያሉ ልጆች እስከሆኑ ድረስ አባላቶቹ እነሱ ናቸው ወይስ ፕሮሞሽን ሲሰሩልክ የነበሩ እኛ ምናቃቸው እዚህ ሶሻል ሚዲያ ላይ ሲሰሩልክ የነበሩ እነሱ ናቸው ወይ? ይሄ ማለት ሐሰተኛ ሰነድን እዚህ ጋር የተናገርከው ነገር ሮንግ ነው ተስፋዬ። ለምን መሰለ ሐሰተኛ ሰነድን ራሱ ፕሮሞሽን ማድረግ ሃሽታግ አንድ ጊዜ ይሰማ ከሆነ ሃሽታግ ጥሩ ልጅ ናት፣ የተማረች የተመረመረች በጣም እውቀት ያላት ወደ ስልጣኔ ያለበት ወደ አሜሪካ ነው የምትኖሩ። በደንብ ትግባባላችሁ፣ ተወያዩ። እውቀቱ ብቃቱ አለ፣ ልታደነት ትችላለች። ስለዚህ ተደማመጡ፣ እሷ እናንተ ተደማመጡ። ቀጥይ። ይቅርታ ስልም ምናምን ተነጋገሩ። ተመዝግቧል ለሚለው ነገር በእርግጠኝነት 4000 ብር ከፍሎ የተመዘገበው 200ም አይሆንም። 4000 ብር ከፍሎ የተመዘገበው 200 ሰው አይሆንም። በእርግጠኝነት መነግረሽ መታወቂያ ያወጡ ግን ወደ 2000 ሰዎች አሉ ሳይከፍሉ። እኛ ማንኛውም አባል መሆን ሲፈልግ መታወቂያ በነፃ ስንሰጣቸው የነበሩ ከ2000 ሰው በላይ አለ። የቴሌግራም ግሩፕ ላይ ደግሞ 3000 ሰው አለ። ግሩፕ የጀጎል ግሩፕ። ይሄ ነው ያለው እውነታ እንጂ በየወሩ የሚያዋጣ ሰው የለም። አሁን በተከታታይ አዋጥቻለሁ። 4000 ተቀብለ ነው መታወቂያ የምትሰጣቸው ነው። እሱ በራሳቸው ፍላጎት 4000 ብር አይደለም 100 ድርሃም ነው ኦልሬዲ የሚከፍሉት። 100 ድርሃም ይከፍሉና ድርጅቱን ያግዛሉ። ያንን የሚያስገቡት ደግሞ በድርጅቱ አካውንት ነው። እሱ በራሳቸው ፍላጎት አባል መሆን እንፈልጋለን። ደረጃ አለው በነገራችን ላይ። ከዛም በላይ የሚችል ሰው ማስገባት ይችላል። እኛ አስገቡ ብለን ግን ወይም እርዳታ ለማግኘት ግን ይሄንን ብር መክፈል አለባችሁ ብዬ አላቅም። እንደውም 90% ያገዝኩት ምንም መዋጮ አላዋጣው። ወደ ሃሽታግ ከመመለስ በፊት ድርጅቱን ከከፈትከው ስንት 4 ዓመት ነው? ኧረ ገና ዓመት ከ6 ወሩ ነው። ወደዚህ ወደ ኢትዮጵያ ስመጣ ነው። አንተ ብዙ ጊዜ ከውሸት አታውቅም ወንድማችን። እንትን ድርጅቱን ከጀመርከው ጀምረህ ያው ሊቀመንበሩ መስራችም አንተ ነህ። ገንዘብ ምን ያክል ገንዘብ ገብቶበታል? በቃ ያወጣኸውም ያስገባኸውም ምን ያክል ገንዘብ በእርዳታ ምን ያክል ገንዘብ ገብቶበታል? በጎ አድራጎቱ ላይ ጠቅላላ የገባው 2 ሚሊዮን ብር ነው እስከዛሬ። ያልበዛም 1 ሚሊዮን ነው ነበር የተባልኩ። አይ 2 ሚሊዮን ብር ነው። እሱን ትራንዛክሽኑን ግሩፕ ላይ ልልክልህ እችላለሁ። የባንኩን እስከ ትላንትናው ቀን ድረስ። አይ እንድትሳሳት ስለማልፈልግ 2 ሚሊዮን በዝተዋል። ለምን እሳሳታለሁ? አይ ትራንዛክሽኑን እኮ ግሩፕ ላይም ለቅቄዋለሁ። አሁንም ልክላችኋለሁ ከፈለጋችሁ። ከባንክም ደግሞ በባንኩ አካውንት ቁጥር መጠየቅ ትችላላችሁ። ማየትም ይቻላል። ተስፋዬ 2 ሚሊዮን አይደለም ከዛ በላይ ጥፍጥፍ ነው። እሺ ቀጥል። ሌሎቻችሁ በጭራሽ ነበረኝ ለተስፋ ተመለሰም እኮ እኔ ኢትስ ፋይን። እሺ መደባበስ ነው። ቀጥይ ሃሽታግ ጨርሽና ብናደርገው አንደኛ ከታች የሚሰማንም ህዝብ በትክክል ማንጋ ምን ትክክለኛ ነገር እንዳለ በደንብ ይሄ ግሪሳውን ሳይሆን የሚረዳ ሰው ይኖራል። ገባ? ሌላኛው ምንድነው አሁን እንግዲህ ገቢውን ይሄን ያህል ብለህ መድበሃል። ይሄ ገና ራሱ በትክክል ኦዲት መደረግ አለበት። ስለዚህ እያንዳንዱ ልጆች አሁን እየተናገርን ያለነው በፕሮሞሽን ደረጃ ሲያስተዋውቁ የዚህን አባል ሁኑ፣ ሜምበር ሁኑ፣ ተቀላቀሉ ሲባል which means ማስታወቂያ እየተሰራ ነው። እኔ አሁን ለምሳሌ አንድ ከማውቃቸው ቲክታክ ላይ መተው እንዲህ ነው ይሄንን ካርድ አውጡ፣ አባልነት ተመዝገቡ፣ በየወሩ ይሄን ያህል ክፈሉ ብባል አምኜ የሆነን ሰው አምኜ እምወዳቸው መከተላቸው ሰዎች ከሆኑ አምኜ አንተ ጋር መጥቻ አባል ልሆን እችላለሁ። ስለዚህ which means አብረውክ ማስታወቂያ ሲሰሩልክ የነበሩ ሰዎች ሁላ ከተጠያቂነት የሚያልፉበት ነገር የለም ማለት ነው። ቢኮዝ ይሄ ነገር በደንብ ኦዲት ተደርጎ
ድርጅቱ በምን እንደሚንቀሳቀስ ገቢው ወጪው ተለክቶ እያንዳንዱ ነገር በኦዲት ነው መንቀሳቀስ ያለበት። እንግዲህ እኛ እስከምናውቀው መቅዶኒያ እንኳን ያን የሚያክል ማዕከል በየክልሉ በየሀገሩ ስንት ብራንች ያለው ተቋም እንኳን በኦዲት ነው እያንዳንዱ ቦታ ላይ እያንዳንዱ ሂሳብ እኮ እየተደረገ ነው። አሁን ሌላ ነገር እስከምትገቢ ያ እየተደረገ ነው። የሚያደርገው አካል የራሱ የመንግስት አካል አለ። አሁን ቲክቶክ ላይ መጥቼ ኦዲት እንዳደረግ ነው የፈለግሽው ወይስ ምንድን ነው? ያንንማ በጎ አድራጎት የከፈቱትን ሁሉ ኦዲት የሚያደርገው የህግ ተቋም ያንን ያደርጋል። የኛንም ምንም የተለየ ነገር የለውም። ግልጽ የሆነ ነገር እኮ አይደለም። አንደኛ ለምን መሰለ ግልጽ የሆነ ነገር አይደለም። ለምን ነው ግልጽ ያለው? ኦልሬዲ ነሱ ኦዲት አድርገው እንደ ኤንጂኦ ሳይሆን ኤንጂኦ ማለት አንተ ወደ ፈቅደ በገዛ ፍቃዴ 5000 ዛሬ ልስጥ 2000 ልስጥ። እናንተ እኮ ለእያንዳንዱ ኢቨን ለካርድ እንኳን ለሚወጣ 100 ድርሃም ነው የምትሉት በዛ ሀገር ብር 100 ድርሃም እንኳን በጀት በጅታችሁለታል። 100 ሪያል እና 100 ድርሃም። አዎ ይሄ የአረብ ሀገር መድበን አይደለም ብር ማለት ነው። በነገራችን ላይ ፍቃደኛ ሆነው ለመተባበር የፈለጉትን እንጂ ያስገድደን የጠየቅነውም የለም። ያንን ነገር የሚያደርጉት በራሳቸው ፍላጎት ማንኛውንም በጎ አድራጎት ለመርዳት የሚረዱ ሰዎች ናቸው። ማናቸውንም እጃቸውን ይዘን አላደረግንም እንጂ አገልግሎት ለማግኘት ይሄንን ማምጣት አለባቸው። እንዴ ይቅርታ አድርግልኝና አረብ ሀገር ያሉትን እኮ እኔ አንደኛ ባንተ ትርምስምሱ ባለው ነገር ተጠያቂ ራሳቸው ናቸው። ቢኮዝ ሁሌ ራሳቸውን እንደ ደደብ ስለሚቆጥሩ ማንም እዚህ ቲክታክ ላይ ይመጣና እንደዚህ ያድርግ እንደ በሬ ስለሚነዱ። በነገራችን ላይ የአረብ ሀገር አንደርስቲሜት አታድርጊው። እናንተ ናችሁ እያደረጋችሁ ያላችሁ። ነገ ትሞታለህ ብለህ እንጆ ደረጃ የምትሄድ ከሆነ ማለት ነገር አታስገባው። ኖ ይኸውልህ እኔ የምልህ ነገ ትሞታለህ። ተሳድቤ አይደለም እንደዛ ስለሚያስቡ የሚሏቸውን ነገር ተመርኩዘው እንትን ስለሚሉ ነው። እሷ ትክክለኛ ነገር ነው የተናገረችው። እናንተ ይሄንን አጀንዳህን ይዘህ ብትሞት ኢሮፕ ላይ አትመጣም፣ ብትሞት አሜሪካ ላይ አትመጣም። ኢሮፕና አሜሪካ እኮ ኢቭን በአሜሪካ በዳላር እኮ አንድ ሬሳ ለመላክ 10,000 ዳላር ነው የሚያስፈልግ። እሱም ከሀበሻ ኮሚኒቲ ተሰብስቦ ይሄ ችግር ብቻ አረብ ሀገር ብቻ ያለ መስሏቸው ስለሚሰማቸው ኤቭሪዌር ሬሳ ለመላክ የሀበሻ ሬሳ ሀገሬ ላይ ልቀበር ካለ አሜሪካ ኢቭን 10,000 ዶላር ነው ለአንድ ግለሰብ የሚወጣው። ስለዚህ ሁሉም ጋር ችግር አለ። እነሱ ጋር ብቻ ነገ ትሞታለህ እየተባለ 100 ድርሃም እያዋጣ ኦዲት የሚደረገው ነገር ግልጽ ባልሆነበት መንገድ ገቢ ወጪውን በማያውቅበት መንገድ ማንም ይመጣል ሶሻል ሚዲያ ላይ የሆነን ሰው ይወዳል እከሌ እንዲያደርግ በዚህ መንገድ ሂድ ሲሉት በሩን ከፍቶ ብቻ መግባት ነው። ማመዛዘን መመርመር የሚባል ነገር የለም። ሶ ይሄንን ለማለት ነው። ስንት ሬሳ ተልኮ ነው ሳቢው አልቋል ያልከው ተስፋዬ? ጥሩ ጥያቄ ነው ወንድሜ ጃፒ። እኛ ብር የተቀበልነው ለሬሳ አይደለም። ያንን የምናደርገው በራሳችን ፍላጎት በጎ አድራጎቱ የሚሰራው ነው። ያዋጣል ታረል እንደ ሰዎች ሲሞቱ ለመቀበር ይሆናቸዋል እኮ እንትናቸው አሰራሽ። እስኪ እንደ አረብ ሀገር ሴት ሆኜ እኔ ጥያቄ ጭራሽ እንደዛ ብለን አናውቅም። እሺ እቴ ጠይቄ ተስፍሽ፣ እኔ ከዚህ በፊት አንተ ላይቭ ላይ መጥቼ ነበረ። ሳገኝህም በጣም ደስ ብሎኝ ነበረ እና ያው ሐሳብክ እኔ ከዚህ በፊት እኛ ለኛ የሚባል እንደዚህ የበጎ አድራጎት ድርጅት ሐሳብ የበጎ አድራጎት ሐሳብ ያለው አረብ ሀገር ላይ ቤሩት ላይ ቮለንተሪ ሆኜ አገለግል ነበር እዛ ማለት ነው። እና ልክ አንተ ስለ አረብ ሀገር ሴቶች ጉዳይ ይዘህ ስትመጣ በጣም ደስ ብሎኝ ካየው ሰዎች መካከል አንዱ ነኝ። አይቼክም ደግሞ በቃ ይሄ ልጅ በትክክልም የአረብ ሀገር ሴቶችን ሰፖርት ሊያደርግ ነው የመጣው ብዬ ሐሳቡ ነበረኝ። አሁን እኔ እዚህ ጋር የመጣሁት አንተን አታክ ለማድረግ ወይ ምን ለማድረግ ሳይሆን ጥያቄ ምጠይቅ ስላለኝ እንደ አረብ ሀገር ሴት ሆኜ ምጠይቅ ስላለኝ ነው። ሁሉም የአረብ ሀገር ሴት አሁን ኑ ሲባሉ በብዛት እንደዚህ አድርጉ ምናምን ተብለው ሲደረጉ ይከተላሉ። ይሄም የሚመጣው ብቻቸውን ስለሚሆኑ ካለው ከስራ አንጻር ካለው ከፍርሃት ካለባቸው ተጽዕኖ አንጻር ነው እንጂ ሳያውቁ ምናምን ቀርተው አይደለም። ግን እኔ ላንተም ጠይቅ ጥያቄ እኔ በጣም ደስ ብሎኝ አውርቼህ ነበር። አንተ ገስት ላይ መጥቼ ካወራሁት በኋላ አንዲት ልጅ ነበረች እዛ ቤሩት ላይ በጣም ለብዙ አመት ብዙ ስቃይ የደረሰባት እና እኔ እንግዲህ አንተ ድርጅት በጎ አድራጎት ድርጅት መሆኑን ነው ማውቅ። አሁን አንተ እዚህ ጋር እኛ በነፃ ነው ወረቀት የምንሰጠው ምናምን ስትልም ይሄው አሁን ፊት ለፊት እየሰማሁህ ነውና እኔ ደግሞ አንተን በስልክም ያንተንም ድርጅትም በስልክም ያናገርኩት ልጅቷንም ልኬ እንዳልተቀበላችኋት ደግሞ ልንገርክ። ያቺ ልጅ በጣም ግራ ገብቷት ከቤሩት በብዙ መደፈር ደርሶባት
በብዙ ነገር ሆና የወጣች ማስረጃም እኛ ለኛ የሚባሉ ድርጅቶች ተባብረዋት ብዙ የሌላም አገር ዜጋ ተባብሯት አገር ከገባች በኋላ አገር ቤት ከገባች በኋላ ደግሞ ቤተሰብ ብሯን አጥፍቶባት ግራ ገብቷት በሐዘን ውስጥ የነበረች ልጅ ተስፍሽ እርዷት ብያችሁ እኮ አልረዳችኋትም። ታውቃለህ አይደለ? አልረዳችኋትም ያላችሁት አባል የሆነ ሰው ብቻ ነው የሚረዳው ያላችሁት። እየተሰማ ነው። ራስህ ሚውት አድርግ። ገባ አይደለ? አባል የሆነ ሰው ብቻ ነው የሚረዳው ነው ያላችሁት። እኔ ልንገርክ ሰው ይሞታል ብላችሁ ብር ከተቀበላችሁ ያ ሰው ደግሞ እድር ነው ወይንስ ብዬ ጠይቄያለሁ። ሁሉ ቮይስ ሁሉ ልኬላችኋለሁ። ይሄ ነገር እድር ነው እቁብ ነው ወይስ እርዳታ ቤት ነው ምንድነው ብዬ እኔ በእውነት አንተን ለማግኘት እየተመኘው ዛሬ አጋጣሚ አገኘውክ። እኔ ይኸውልህ ሁሉም የአረብ ሀገር ሴት ጅል ነው ቂል ነው ብላችሁ ካሰባችሁ ተሳስታችኋል። አይደለም ተጽዕኖ ስላለ የስራው ተጽዕኖ ያለንበት ሁኔታ ላንናገር እንችላለን። ገባ ካረለ እኔ በእህቶቼ እኔ እንዲያረኩ እንደዛ አደረኩ ብዬ አላቅም። እኔ እኛ ለኛ ድርጅቶች ትኬት ትችለው ኮሮና በገባ ሰዓት እዛ ቤሩት ላይ ኮሮና በገባ ሰዓት በየቤቱ ምግብ አከፋፍለው የትኬት የሌላቸውን የትኬት ትችለው ብዙ ነገር አድርገው ይሸኙ ነበር። አንተ ጋር ግን ሰው ታሞ እንኳን ሰፖርት አድርግ ተብለ ሲደወል አባል ያልሆነ ብለ ነው የምትለው። አባል ምንድነው? አባል አንተ የአረብ ሀገር ሴቶችን ሰፖርት አድርጋለሁ ብለ እስከመጣ የምን አባል ነው? ይሄንን ግልጽ እንድታረገው ፈልጋለሁ። የሌላቸውስ በእነሱ እስካገኘህ ድረስ እነሱን ሰፖርት አድርጋለሁ ብለ እስከመጣ ድረስ ሰፖርት ታረጋለህ እንጂ አባልና ይወልክ እኔ ላገኝክ በጣም ፈልግ ነበረ። በጣም አንተ ማግኘት ስፈልግ ነው ያገኘውክ። እንደዚህ ብላክ ለኔ በራሴ አንተ ቤት ጻፊ ያለች ልጅ አባል ያልሆነ ሰው አይሆንም ብላችሁ የመለሳችሁ ልጅቷ ስቲል ኢትዮጵያ ያለች እኔ ተስፋ ሰጥቻት አይዞሽ አለ ተስፍሽ የሚባል እንደዚህ አረብ ሀገር ያሉ ሴቶችን ሰፖርት ያደርጋል ወይ የሆነ ነገር እንደው ልታናግሯት እንኳን ፍቃደኛ አልነበራችሁም። ሃው ካም እንዴት? እኔ እግዚአብሔር ስላገኘው ደስ ብሎኛል። በአጋጣሚ ስላገኘው ደስ ብሎኛል። እና እቺን ነገር አስተካከል። ለሰው ደርሰክ ሊሆን ይችላል፣ ጥሩ ሰርተ ሊሆን ይችላል፣ ግን አትዋሽ። አንተ በታሪክ ብር ያላዋጣን ሰው ሰፖርት አታደርግም። ይሄንን እኔ ይሄው በቃሌ እናገራለሁ። በቃሌ እናንተ ራሳችሁ ለልጅቷም አልደወላችሁላትም። አትሊስት እንኳን እናረጋግጥ። ምን ሆናን ስማ ተደፍራ እኮ ስንት ችግር ደርሶባት ገብታ ዛሬ ደግሞ መውጫ ቤተሰብ ብር አጥፍቶባት ግራ የገባል ልጅ ናት። በእናታችሁ በምን ሁኔታ ነው እቺ ሰፖርት የምትደረገው? ራሴን ላጠፋ ነው ስትለኝ መልሼ እኔ አንቺን አረብ ሀገር አላመጣሽም። ከዚህ በስንት መከራ ነው ያስወጣውሽ። ደግሞ እዛ ሄደሽ ቆይ እዛም እንትንም ሊሉሽ ይችላሉ ብዬ ስል አንተ ግን አባል ያልሆነ ሰው አይረዳም ነው የምትለው በውስጥ ዋይ። ይሄንን መልስ እስከ ሰበሰብክ ድረስ የአረብ ሀገር እኔ ወልክ እነሱ ቢተውክ እኔ አልለቀህም። እኔ በህግ ጠይቃለሁ። የአረብ ሀገር ሴት ብለክ በእኛ ስም እስከመጣ ድረስ እኛ የምንፈልገውን ድረስ ሬሳችንን ብቻ አይደለም በህይወትም ልታነሳን ግዴታ ነው። ማነው ይሞታሉ ያለክ? ማንም ከሞት የሚቀር በመጀመሪያ ደረጃ እህቴ ጥያቄ አስተያየትና ፉከራ ሶስቱን ነው አንድ ላይ አድርገሽ የተናገርሽው። ለጥያቄሽ እንደዚህ ደውዬልህ አጥቼ እንደዚህ ብለኸኛል ያልሽውን ማስረጃ ካለሽ ድምጹን አሰሚን ወይ ደግሞ አረዳም ያልኩበትን ነገር አሳይኝ። ከዛ ውጪ ሁሉንም የመርዳት ግዴታ የለብኝም። ሁሉንም ለመርዳት አቅም ያስፈልጋል። በነገራችን ላይ በጣም ብዙ የተረዱ ሰዎች አሉ። ለምን እኔ ላኳት አልደረሰችም ካልሽ ደግሞ እሱ ሌላ ነገር ነው። በምን አይነት ሁኔታ ላይ ምን አይነት ነገር ገጥሟት እንደሆነ እንደዚህ የተባለችውም አላቅም። ከዛ ባሻገር በተጠራውበት ሁሉ እየመጣው እየገባው እየተቀበልኩ እያስተናገድኩ ስራ እንደምሰራ ነው ማቀው እኔ። ከዛ ውጪ አንድ ድርጅት የኔ ላኩትን ሰው አላስተናገደም ተብሎ እንትን ማለት የለባችሁም። ምክንያቱም የሚሰራው ካልቻልክ ትዘጋለህ። የመቻልና ያለመቻል ጉዳይ አይደለም። እረዳለሁ አለውላችሁ እኔ ወገናችሁ እኔ አረብ ሀገር ሴቶች ብለህ እስከጀመርክ ድረስ ከቻልክ ትሰራለህ፣ ካልቻልክ ደግሞ አልችልም ብለህ ትዘጋለህ እንጂ አንቺ የላክሽውን እሷ የላከችውን ብለህ ማለት አትችልም። በእኛ ስም ነው አይደል የከፈትከው? 17 ዓመት ነው አረብ ሀገር ላይ ኖሬያለሁ። በኔ ስም እስከከፈትክ ድረስ የጠየቅኩህን የማሟላት መብት ግዴታክ ነው። ካልቻልክ ትዘጋለህ። ይኸውልሽ እህታችን በዚህ አጋጣሚ በጣም ብዙ ሺህ ሰዎችን መርዳት የቻለው መቄዶንያ በሚችለው አቅም ከአንድ ጀምሮ ነው እዚህ የደረሰው። ካልቻልክ ትዘጋለህ በሚለው ማስፈራሪያ ውስጥ ሳይሆን ሰው በሚችለው አቅም ያግዛል። በጎ ስራ ስለሆነ በጎ አድራጎት ስለሆነ ከዛ ውጪ
በሚቻለው መጠን በየትኛውም ሰዓት እንቅልፌን አጥቼ እኔ በምችለው አቅም አግዛለሁ። የተለየ ነገር የለውም። ማንም ሰው ችሎ አይደለም የሚረዳው፣ በቂ ሰውም ሆኖ አይደለም። የአረብ ሀገር ችግር አይደለም አንድ ጀጎል 1000 ጀጎል ቢፈጠር የሚያልቅ ችግሮች እንዳልሆኑ ይታወቃል። ምን ያህል ችግር እንደሚደርስባቸው ቀን በቀን ስለምናይ ማለት ነው።